ሰላም ወገን እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንግዲህ ተፈጸመ ብለናል። እዩዬ የኔ ቆንጆ መልካም ጊዜ ሆንልሽ። እስካሁን ባሳለፍሽው ጊዜ ከኛ ጋር አስደብረሽናልም ብቃትሽንም ደግሞ አሳይተሽናል። ሶ ባይ እንዲሁም ደግሞ ያው ጨረቃዎችን ደግሞ ስላገሻቸው ማለት እሺ ብለሽ ከነሱ ጋር ለመስራት ስለተስማማሽ ያው ጨረቃን ፋሚሊ ተዳፍረሽ ስለመጣሽ ቴንክ ማለት ፈልጋለሁ። እንዲሁም ደግሞ ያው ዛሬ ደግሞ ሶሪ ብለሻልና ኦኬ ኖርማል ነው። እኔም ደግሞ በዚህ ባሳለፍሽው ጊዜ ለሰደብኩሽ የሆነ ነገር ላልኩሽ ሶሪ። ግን የሆነ አንዳንዴ የለም የሆነ ዝም ብሎ ስታዩት የሚያናደዳችሁ ሰው እንደዛ ሆነሽብኝ ነው እንጂ እኔ ሌላ አንቺን መናገር ፈልጌ አይደለም። እንዲሁም ደግሞ ሁለታቸውን ስለምወዳቸው በእነሱ ማለም ስትገቢ ደስ ስላላለኝ እንጂ ስራ እንደሆነ አውቃለሁ በደንብ። ጎበዝ ልጅ ነሽ። እውነት ለመናገር የሆነ ቦታ ላይ ደግሞ አይሻለሁ ብዬ አስባለሁኝ። ምክንያቱም ስለምትች ብቃት አለሽ፣ ትችያለሽ፣ ጎበዝ ነሽ። ስለዚህ ይህን ብቃትሽን ተጠቅመሽ ደግሞ የሆነ ቦታ ላይ ብትሰሪበት ብዬ አስባለሁ። በተረፈ ያው ጨረቃዎቼ ዛሬ እንግዲህ ሀብቴ ተገኝቷል። ሀብቴ የተገኘበት ደግሞ እንደምታውቁት ነው እንግዲህ ትናንትም ራሷ ነበረ እንትን ያለችው ኖ ትናንት አልመጡም። እንግዲህ ዛሬ ቅምጥሌ ለካ ትናንት ጸጉሯን ስትሰራ ነበረ። እንዴት እንደሚያምር ደግሞ ጸጉሩ ስሌቱ በጣም ያምርባታል። እና ሰው እንግዲህ ያው ቅምጥሌ ብሩኬ ጋር አላወራም ያለችው ደግሞ አንተን እያናገርኩ አይደለም ያለችው። እሷንም ደግሞ በዩቴፍ ዝውውለሽ እንደገባሹ ዘውውለሽ አትወጭም ያለችው። ሁሉም ሰው ማለት የሚችለው ነገር ነው። ነገር የሆነ ሰው ወደ ቤታችሁ ዝም ብሎ ሲመጣ ከዛ ደግሞ ዝም ብሎ ሲወጣ ማለት ምክንያት ሊኖረው ይችላል ሁሉም ሰው። ያው እንግዲህ ደግሞ ምክንያት አላት። የመጣችበትም እንግዲህ የብሩኬ ልጅ አለው ነው። ስትወጣ ደግሞ የወጣችው ምንድነው ብሩኬ ስላላመነላት ስታየው ብሩኬ ለሷም አልሆነም ለቅምጥሌም አልሆነም። ነገሩ ድብልቅልቅ ሲል በቃ እኔ ሁለታቸውም ከሚጎዱ ብሩኬም እየተጎዳ ነው፣ ቅምጥሌም እንደዛው ብላ እንግዲህ ከቤታቸው ለመውጣት ወስናለች ማለት ነው። የመጨረሻው ፓርቲ ስለሆነ ማለት ነው። ያው ሁሉም ሰው ለምሳሌ ቅምጥሌ መጀመሪያ ላይ እንዳያቸዋ ስታስብላት ነበረ። ሴት ልጅ ነች፣ ነፍሰ ጡር ነች። በቃ ማለት ቀለበቱም እሷን ነው የሚገባት ምናምን እያለች ነበረ ቅምጥሌ ከዚህ በፊት። እሷ ደግሞ እንዳያቸዋት ዛሬ ቅምጥሌ ጥሩ ሰው እንደሆነች እንዲሁም ደግሞ ፍቅርም ስለሚገባት ብሩኬ ለእሷ ሳይሆን ለቅምጥሌ እንደሚገባት ነው ያሰበችው ወይ ደግሞ የተናገረችው ማለት ነው። ቅምጥሌ ደግሞ ያው ብሩኬ ተሳስቷል ነው ያለው። ማነው ሀብም እንደሰማችሁት ያው በቀደም ውጭ ብሎ ስላስወጣት ማለት ነው። ሁሉም ሰው ስሜታዊ ሲሆን የሚለው ነገር የሚያደርገው ነገር ነው። ዛሬም ቅምጥሌ እንዳያችኋት እንግዲህ ብሩኬ ላይ ጓ ብላበታለች ማለት ስትፈልግ ሂጂ ስትፈልግ ና የምትለኝ በጋ አይደለውም ነው ያለችው። እንዲሁም ደግሞ ለዚችኛውም ለዩም ደግሞ ስትፈልጊ በህይወት ዘው ብለሽ መጠሽ ስትፈልጊ ደግሞ መውጣት የለብሽም እና ሰላሙን ምናምን ስትላት ደግሞ አንቺ እያለሽ ምን ሰላም አለን አልቻ። ስለዚህ ነገ ወይ ብሩኬ በስርዓት ሶሪ ይላታል። ምክንያቱም ዛሬ በደንብ አድርጎ ነው ሀብ የተቆጣው እንደሰማችሁት። ሁለታችሁም ስርዓት ይኖራችሁ አለው። ብሩኬ ደግሞ ቴንኪ ብሏታል እዩን። ምክንያቱም የሁለታችሁት መበጥበጥ የለበትም ሁሉም ነገር ከዚህ ጋር ብቃ ነው ያለችው እንዳያችኋት። እና እውነት ስንሄድ ወይ ደግሞ እውነት ስናወራ በመጀመሪያ እንደዚህ አይነት ሴት ወይ ደግሞ የድሮ ፍቅረኛዋ እንደዚህ አስረግዟት ሄዶ ከሌላ ሴት ጋር ሆኖ እንደዚህ ፋይቶችን ጀምራ ማለት በቃ ልጅን እንደዚህ እመን ምናምን አትመን ምን አይነት ፋይት ገብታ ተመልሳ ደግሞ በቃ ከዛች ፍቅረኛ ጋር ሆን አትልም። ይህ በጭራሽ ሊሆን የማይችል ነገር ነው። ወይ መጀመሪያ ገደል ይግባኔ ልጄን ብቻዬን አሳድጋለሁ ብላ ብቻዋን ተቋቁማት ትኖራለች። ወይ ደግሞ እንደዚህ ከተመለሰች ደግሞ ሳታሳምነው ምንም የምትተወው ምክንያት የለም። ተግባባን። ነገር ግን ያው እንግዲህ ያው ድራማም ስለሆነ እንደምታውቁት እንደዚህ መሀል ላይ የሆነ ሰው ሳይገባ እንደማይስተካከል ታውቃላችሁ። ስለዚህ ዛሬ አብቅቷል ማለት ነው። ነገ ወይ ሙሽዬ ጋ ወይ ጋሽዬ ጋ ምናምን። ምክንያቱም ዛሬ ነገ ብቻ ነው ቀን ያላቸው ለበዓሉ ማለት ነው። በዓሉ ስለደረሰ ሁላቸውም እንደምታዩት ጸጉራቸውን ተስተካክለዋል፣ ጸጉራቸውን ተሰርተዋል ምናምን ማለት ነው። ያው ታውቃላችሁ ሁላችሁም ኢትዮጵያ እያለን ወይ ደግሞ ኢትዮጵያ ያላችሁ ሰዎች ያው በዓል ይደርስ ሲል በዓል ከመድረሱ ከ3 ቀን በፊት ከ2 ቀን በፊት ወይም ደግሞ ከ1 ቀን በፊት ያው ፀጉር መሰራት፣ ልብስ ምናምን እነዚያ ነገሮች ማስተካከል አለ። ያው እንግዲህ ሚዚ ዞን ነው። እኛ ደግሞ እዚህ ጋር ዝም ብለን ተቀመጥን ያለ ነው እንጂ ምክንያቱም እዚህ ጋር ፀጉር መሰራት አይቻልም ምናምን። ያው ፔስትራ ነው ምናምን ልንሰራ የምንችለው ተሰርታችሁም ያው ዙሮ ያው ነው እና ያ ነገር ነው ያለው። ስለዚህ ለዛ ነገር እንግዲህ ለበዓል ሽር ጉድ እያሉ ነው ያሉት። ድራማ እንዳልሆነ
ያሰባችሁ የነበራችሁ እንግዲህ ድራማ እንደሆነ በደንብ አድርጋችሁ ወቁ። እንዲሁም ደግሞ ያው ቀነ ቀጠሮ ነገ ይሆናል ዛሬ ይሆናል እያልን እዚህ ቀን ደርሰናል ማለት ነው። ነገ ደግሞ 100% እርግጠኛ ነኝ። ምክንያቱም በቃ እየወጣች ከህይወታቸው ወጥቻለሁ አለች። እንዳያችሁት አቤ ደግሞ እንደፈለጉ የሆኑ ካስተካከሉ ያስተካክሉ፣ ሁለታችሁም ጠግባችኋል ብሎ ተቆጥቶት ብሩኬን ሄደው። ያው ታላቅ ወንድም ታውቃላችሁ፣ አባትም ነው ወንድምም ነው ጓደኛም ነው ብዙ ነገር ነው አይደል? ስለዚህ እንግዲህ አሁን እንዳያችሁት ቅምጥል በሄደችበት መንገድ ነው ሄዱ። ሲጀመር ሀብም እዩም ማለት ነው። ከዛ ብሩኬ ቁሞ ቀረ። ስልኩን ይዘውት ሄዱ። ከዛ ቻናሉ ማን የቅምጥሌ ነው። ከዛ ቅምጥሌ ደግሞ ስለሄደች ማን ነው ስልኩ የሚሰጠው? ለቅምጥሌ ብሩኬ ነው ማለት ነው። ልክ ቅምጥሌ ሄደች። ከዛ ሀብና እዩ ሄዱ ተጨመሩ ከሷ ጋር። ከዛ ብሩኬ ደግሞ መጣ ተጨምሮላቸው ብሩኬ ወስዶ ወደ ቤታቸው ያኔ እንደዚህ ሲገናኙ ባይዘው ወይ ቡና ይጠጣሉ፣ ወይ ሻይ ይጠጣሉ፣ ወይ ምግብ ይበላሉ። ዝም ብሎ እንደዚሁ በደረቁ መለያየት የለም። ታውቃላችሁ አይደል? ጓደኛ ጋር ተገናኝታችሁ ምናምን ከዛ እንደዛ ያደርጋሉ። ከዛ ወደ ሁላችሁም ወደ ቤታቸው ይሄዳሉ ማለት ነው። ተግባባን? ያን ያለው ነገር። ዛሬ ደግሞ ያው የሀብ ስልክ ነው። ትናንት የብሩኬ ስልክ ነበር የተሰራበት፣ ከትናንት በፊት ማለት ነው። በነገራችሁ ላይ ማለት ነው እኔ እንጃ ጧት እስካሁን ደህና ነበርኩኝ። እግዚአብሔርን ደስ የሚል ቀን እየዋልኩ ነበርና አሁን የሆነ ሰዓት የሆነ ቅርብ ሰዓት ጀምሮ ደግሞ ደበረኝ። የሆነ ስገባ የሆነ እንኳን አርሳችሁ ምናምን የሚል ነገር አየሁኝና እግዚአብሔር ይመስገን እውነት ለመናገር አሁን ላይ ደህና ነኝ በጣም ያኔ በፊት ገና 2 ሳምንት 1 ሳምንት ሲቀረው ነበረ በዓል የሆነ ውስጥ ርብሽሽ የሚለው። አሁን ደህና ነኝ፣ ግን አሁን እየጀመረኝ ነው። አላውቅም ማርያምን እየጀማመረኝ ነው። እና ያው እንግዲህ ታውቃላችሁ ስደት ላይ ስትሆን አላውቅም ዝም ብሎ ነው በቃ ልባችሁ የሚሸበረው። ሌላ ጊዜ እኮ ምን ችግር የለም፣ ማንም ነው ትዝ የማይላችሁ፣ ምንም ነገር ነው ትዝ የማይላችሁ። በዓል ሲደርስ ግን አለው ነገር በመቤቴ በቃ ይደብራል። በቃ የሆነ ነገር ትዝ ይላችኋል። አይካንት እና የኔን ይመስላል። ቅምጥሌ በጣም አምሮብሻል የኔ ቆንጆ፣ ጸጉርሽ በጣም ነው የሚያምረው። እዩዬ እንደዚህ ነው እንደምትዩ ተሰሪ እንጂ የኔ ቆንጆ። ፌስትራ ተሰርተዋለች፣ ግን ጸጉርሽን ተሰሪ። 2 ራሷን ሆና አላለም ሀብቴ። ኧረ ተው ሀብተው 2 ራሷንና እናንተ እንዴት ሰው አታከብሩ ምናምን አለ። ቅምጥሌ ደግሞ ዋጋ አስከፍላታለሁ ብላ ስለነበረ ዋጋ አስከፍልሻለሁ ነው እንግዲህ። እዚህ በፊት ያው ያደረገቻትን ነገር ብቻ ሲመስለኝ፣ ወይ ደግሞ ለልጅቷ ቻናል ይከፍቱላታል ብዬ አስባለሁ። ከከፈቱላትም እሰየው። ብቻ ለማንኛውም ወዳችኋለሁ። መልካም በዓል ይሁንላችሁ። ነገ ቀን አለን። ሴትዮ እየጠራች ነው ዛሬ። ሴትዮ ትንሽ አማታል መሰለኝ። እሷም ስላማት ነው መሰለኝ የደበረኝ። ለማንኛውም ቻው፣ ደህና ደሩልኝ። ወዳችኋለሁ።